አይችልም። ተለይቶ ታዲያ ቁርአን ያላቃሉ ለምን አልከኝ? ታዲያ ተለይቶ እንኳን ታግጅ ላይ አለ ለምሳሌ እንደዛ ከሆነማ መጽሐፍ ቅዱስ የእግዚአብሔር ቃል ነው አይደለም? የእግዚአብሔር ትእዛዝ አይደለም? በመንፈስ ቅዱስ ተመርተው ጻፉት። እሱ አይደለም ትመጣለህ፣ እሱ ላይ ትመጣለህ። በመንፈስ ቅዱስ ተመርተው ጻፉት። ስለዚህ ሰው ነው እንጂ የጻፈው ሰው ነው እንጂ የጻፈው የእሱ ትእዛዝ ወይም ፈቃድ አይደለም። እሱማ ሐዋርያት ጻፉት፣ ሰዎች ናቸው የጻፉት። ቁርአንንም እኮ ሰዎች ናቸው የጻፉት። ነገር ግን በመንፈስ ቅዱስ ተመርተው እግዚአብሔር መርቷቸው እግዚአብሔር ገልጦላቸው መጽሐፍና ይሄ ቃሉ ንግግሩ ግን ራሱ ፈጣሪ ነው እያልከኝ እኮ ነው። አረብኛው እዛ ላይ ያለው የተገለጠው የተጻፈው እሱ ፈጣሪ ነው ብለህ የምታምነው አንተ አየህ አይደለ? ልዩነቱ የአላህ አንድ አሁን ሁለት አካል አሳየው። የአላህ ቃል ፈጣሪ ነው አልከኝ። ቁርአን የአላህ ቃል ነው። ያ ቃሉ ደግሞ ከሱ ተለይቶ አንተ እጅ ላይ ወረቀት በሚባል በተፈጠረ ነገር ላይ ተገልጦ አየው። ስለዚህ አትሊስት ሁለት አካል አየህ ማለት ነው። ሁለት አካል ብለን አናምንም እኛ። እናንተ አሁን ተውሂድ ምንድን ነው ታዲያ? ተውሂድ ምንድን ነው? ኖርማሉን ብቻ መልስልኝ እና አንተ እኔ መልስልሃለሁ። አይ ወደ አንተ ሼፕ የተደረክበት መንገድ ትክክል ስላልሆነ ነው ሙሽዬ። አጠያየቅም ጥያቄም ትክክል ስላልሆነ አሁን ቃል በቃል እኔ እግዚአብሔር ነኝ እንደዚህ የሚላሉ አብ እግዚአብሔር ተብሏል ነው ጥያቄ ከሆነ አዎ፣ ወልድ እግዚአብሔር ተብሏል ከሆነ አዎ፣ መንፈስ ቅዱስ እግዚአብሔር ተብሏል ከሆነ አዎ እናመጣለን። እሱን ከጠየቀን እሱን ከሆነ ጥያቄ እኮ አሁን ስላሴ እግዚአብሔር ነው ብለህ ታምናለህ አይደል? እኛ እናስረዳለን። አንተ እሺ በምን ማረጋገጫ አለ? ሰው ገና ማለት አልተባለም ግን እናምናለን ነው የምትለኝ አይደለ? ቁጥር 18 ክፈትሽ። እሺ አሳዩኝ። ምን ይላል? ክፈተው። የለም መጽሐፍ ቅዱስ ቴዳ ክፈትልሽ ወይ ቴዳ መጣለህ ክፈችለት። እሺ ቤላለሽ ወይ ቴዳለ? አይ መጽሐፍ ቅዱስ እኮ እኔ ጋር አለ። አሁን ልጁ ነው አልተረጋጋልንም እና ቢረጋጋ መጽሐፍ ቅዱሱ እኔ ጋር አለ። አሁን ሙሳ ይኸውልህ፣ አሁን ትልቁ ችግሩ ምንድን ነው መሰለ? የሄድክበትንም በደንብ አታውቀውም፣ ጥላ የሄድከውንም አታውቀውም። ቢያንስ ትንሽ እንኳን ከዚህ የሆነ ነገር ብትረዳ ከዛ የሄድክበትን ደግሞ አሁን ቃል ያነሳልህ ነገር አለ አይደለ? ቃል ያነሳልህ ነገር አሁን አንተ የተቸገርከው ስላሴ ማመን ነው። ስላሴ ማለት ያው ስም አይደለም ቋንቋ ነው። ልዩ ሶስትነት ማለት ነው። ስም አብ ወልድ መንፈስ ቅዱስ ነው። አብ ወልድ መንፈስ ቅዱስን አንተ ለማመን የተቸገርከው፣ አንተ ግን በአብ በወልድ በመንፈስ ቅዱስ ምሳሌ መፈጠርህን ባሳይህ ታምናለህ? ሙሳ ወንድሜ አንሳው ሚውትህን። ሙሳ እኔ ምሳሌን ብሳተህ ሳይሆን አንተ የተፈጠርክበትን ልንገር። ይኸውልህ እኔ አሁን ቆይ አንድ ነገር ክርስትናን ገባ ብዬ አላውቀውም። ችግር የለውም በቃ አሁን እኔ ላስረዳ ወንድሜ፣ አሁን እኔ ላስረዳ። እንደገና ነው የተመለስኩኝ። ችግር የለውም እኔ አሁን ላስረዳህና ምን ታደርጋለህ መሰለህ? የመጀመሪያው ነገር አንተ በስላሴ አምሳል ነው የተፈጠርከው። ማለት ነፍስ የስላሴ ምሳሌ ነች እኮ የኔ በሱ መፈጠር በሱ እንዳምን እንዴት አድርጌ ነው በሱና ችግር የለውም እኔ አስረዳሃለሁ። አንተ አሁን እኔ ምኔን ነው የምሰማው? ቃሌን ነው አይደለም የምሰማው? ኦኬ እንትን የሆነ ድምጽ አለ፣ ከሱ ላይ መራቅ አትችልም? ከድምጹ ላይ መራቅ አትችልም? ሙሳ ወንድም ስራ ላይ ነኝ። ችግር የለውም። ያንተን መስማት ስለምፈልግ ምን መሰለ ኮንቨርሴሽን መኖር ስላለበት ነው። ኮንቨርሴሽን መኖር አለበት። ለምሳሌ እኔ ነገር ጠይቃለሁ፣ ትመልስልኛለህ እንደዛ አይነት ነገር። እሺ በመሃል መልስልኝና ቶሎ ሚውት አድርግ። እሺ ችግር የለውም። እኔ ምንን እየሰማህ ነው አሁን? ድምጼን ነው አይደለ ሙሳ? አዎ ድምጽን እየሰማህ። በጣም ጥሩ። ድምጼ ደግሞ ከልቤ ላይ ነው ተነስቶ አንተ ጋር የሚመጣው? አዎ። እሺ ድምጼን እንድትሰማ ያደረገ እስትንፋሴ ነው አይደል? እስትንፋስ ባይኖረኝ ትሰማኝ ነበረ? አልሰማም። በጣም ጥሩ። ስለዚህ አሁን በደንብ አስተውል።
ልቤ ባይኖር ቃሌና እስትንፋሴ ይኖራሉ? መኖር አይችልም። በጣም ጥሩ፣ በጣም ጥሩ ጎበዝ። ስለዚህ አሁን እግዚአብሔር ሰውን በመልካችን እንደ ምሳሌያችን እንፍጠር ብሎ ልክ እኛ በስላሴ አምሳል ነው የተፈጠርነው ስንል አብ እንደ ልብነቱ ወልድ ደግሞ እንደ ቃልነቱ መንፈስ ቅዱስ ደግሞ እንደ እስትንፋስነቱ እኛን በዚህ ምሳሌ ፈጠረን ማለት ነው። ገብቶሃል ሐሳቤ? አሁን አንድ ነፍስ ነው ሶስት ነፍስ ነው የምንለው ማለት እስኪ ነፍሳችን አንድ ነች አይደለ? ግን እቺ ነፍሳችን ልብ አላት፣ ልባዊት ነች። ነገሮችን ልብ ትላለች። ልብ አላት። ልብ ደግሞ ትናገራለች። ነባቢት ነች፣ ትናገራለች አይደለ? ቃል አላት። ደግሞ ሕያው ነች። እስትንፋስ ስላላት ምንድነች? ሕያው ነች። ግን ስቲል ምንድነች? አንድ ነፍስ ነች አይደለ? በጣም ጥሩ። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ለዚህ ነው ምዕራፍ 1 ቁጥር 26 ላይ ሰውን በመልካችን እንደ ምሳሌያችን ያለው ለዚህ ነው። እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር ያለው ለዚህ ነው። መልክ የተባለው ይሄ የኛ መልክ ነው። ይሄ ሶስትነትንና አንድነትን እንዴት ይገልጻል? በጣም ጥሩ። ምንም ችግር የለውም እነግርሃለሁ። አንተ ብቻ ልብህን ብቻ ክፈት እንጂ እነግርሃለሁ። ምንም ችግር የለውም። እቺ ነፍስ አንድ ሆና ሳለች ችግር የለውም። እኔ ለማወቅ ነው የመጣሁት። በጣም ጥሩ ችግር የለውም። ቤተሰቦቼ ሁሉ አሁን መጀመሪያ ሙስሊም ነኝ እኔ ሰው ወላሂ ሙሳ ታሪኩን ተውና አውራንና ወደ ኋላ መሄድ አያስፈልግምና የሚያስተምር ትምህርት ላይ ፎከስ አድርግ። አሁን ጥያቄ ጠየቅ አይደለ? እሺ መለስ በቃ ያስረዳ ነው። አዎ እንትኑ ላይ መልሱ ላይ ፎከስ አድርግና ከዛ ችግር የለውም በኋላ ያለውን ነገር እንትን እንላለን። ግን መልሱ ላይ በደንብ ፎከስ አድርግ። አሁን እዚህ ጋር በደንብ አስተውለኝና ምን ላይ እንደቆማችሁ እስኪ መረዳት የተረዳ እንደሆነ ቼክ እናድርግና ምን ላይ ነበር የቆመው እያስረዳ የነበረው? እሺ እነዚህን እኔ እየጠየቄው ነው ለማስረዳት የሄደው። ምን ነበረ ጥያቄ? አንድነትንና ሶስትነትን እንዴት አንድ አይነት ይሆናል? እስኪ እነዚህን አንድነትና ሶስትነት እንዴት ገለጽከው እያልኩት ነበር። እሱ ያስረዳ ምን ነበረ? መዝሙር 119 ቁጥር 130 ላይ ምን ይላል? የቃል ፍቺ ያበራል ይላል፣ ሕፃናቶችንም አስተዋዮች ያደርጋል። አየህ፣ ሕፃናት የተባለው በአይምሮ ሕፃን የሆነ ማለት በደንብ ማስተዋል የማይችል ወይ ደግሞ ያልበሰለ ወይ ደግሞ ብዙ ያልተማረን ምን ያደርጋል? ልክ ቃል ሲፈታ አስተዋይ ያደርጋቸዋል አለ። ስለዚህ ለዚህም ነው አንደኛ አሁን እዛው ከመጀመሪያው የስላሴን የእግዚአብሔርን አንድም ሶስት መሆናቸውን ካሳየን በኋላ አንድ መሆናቸውን ደግሞ እዚህ ጋር ራሱ ተናገረ። እግዚአብሔርም አለ ይልና አንድ መሆናቸውን ይናገራል። ከዛ በኋላ ደግሞ እንፍጠር የሚለውን ደግሞ ያነሳና ሶስትነትን ደግሞ ያመለክታል ማለት ነው። እንፍጠር ሲል በራሱ ደግሞ የመፍጠር ስልጣን ደግሞ አንድ እንደሆነች ያሳያል። አንተን ትፍጠር ምናምን ነገር ሳይሆን የመፍጠር ስልጣን ደግሞ አንድ እንደሆነ ሲያመለክት ደግሞ ምን አለ? እንፍጠር አለ። እቺ የመፍጠር ስልጣን ደግሞ አንድ ነች። መለኮት አንድ ነው ማለት ነው። በሌላ አማርኛ መለኮት አንድ ነው ማለት ነው። በጣም ጥሩ። እዚህኛው ላይ ከገባህ ወደ ሌላው ፓርት አልፋለሁ ወንድሜ። ኦኬ፣ አሁን ላይ ገብቶኛል። በጣም ጥሩ። አሁን አንድ ነገር ብቻ እዚህ ጋር እንድትጠይቀኝ እፈልጋለሁ። በብሉይ ኪዳን እግዚአብሔር አንድም ሶስትም ወይ ደግሞ በመለኮት አንድ የሆነው አምላክ በሶስት አካል ተገለጠ ስንል ሌላ ተጨማሪ ጥቅስ እንድሰጥ ትፈልጋለህ? ሶስተኛ ትንቢተ ኢሳይያስ ጋር ውሰድህና ምዕራፍ 6 ላይ ቁጥር 3 ላይ እንደዚህ ይላል። ትንቢተ ኢሳይያስ ምዕራፍ 6 ቁጥር 3 ላይ የእግዚአብሔር መላእክት እንግዲህ ሱራፌል የሚባሉት በፊቱ ይሰግዳሉ እና ሲሰግዱ ምን ብለው እንደሚሰግዱ አንዱም ለአንዱ እንደዚህ ይላሉ። ይኸውልህ ቅዱስ ቅዱስ
ቅዱስ የሰራዊት ጌታ እግዚአብሔር ምድር ሁሉ ከክብሩ ሞልታለች እያለ ይጮህ ነበር። ማ ሱራፌል። ይኸው ሱራፌል ይላል አይደለ? ቁጥር 2 ላይ ሱራፌልም በእርሱ ላይ ይኸው ቆመው ነበር አይደለ? ስለዚህ ምንድነው እያሉ ያሉት? ሱራፌል ቅዱስ 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 አሉ። ስንት ጊዜ ቅዱስ አሉ ሙሳዬ? 3 ጊዜ እያመሰገኑት ነው። በጣም ጥሩ። ከ3 በላይ አላሉም አይደለ? 3 ጊዜ ነው ቅዱስ ቅዱስ ያሉት። በጣም ጥሩ። አሁን ደግሞ ሌላ ልጨምርልህ። እንግዲህ በደንብ አስተውል። ቅዱስ የሚለው ግን ሶስቱም ቅዱስ ቅዱስ የሚለው እኩል ቅዱስ እንደሆነና ከዛ ይሄ ቅዱስ ደግሞ የሚለው ራሱ አንድ እንደሆነ ደግሞ በደንብ ትረዳለህ። ምክንያቱም ቅዱስ ማለት ያው ቅዱስ ነው፣ አንድ ነው። ግን 3 ጊዜ ተባለ እንጂ አንድ ነው። እሺ እዚሁ ትንቢተ ኢሳይያስ ምዕራፍ 48 ላይ ወስደሃለሁ። ምዕራፍ 48 ላይ ቁጥር 16 ላይ ወስደሃለሁ። በደንብ አስተውልና ስማ። እቺ በጣም ወሳኝ ስለሆነች በደንብ አስተውልና ስማ። እንደዚህ ይላል ወንድሜ፣ ወደ እኔ ቅረቡ ይህንንም ስሙ ይላል። ወደ እኔ ቅረቡ ይህንንም ስሙ። እኔ ከጥንት ጀምሬ በስውር አልተናገርኩም፣ ከሆነበት ዘመን ጀምሮ እኔ በዚያ ነበርኩ ይላል። ማን የሚናገር ይመስላል? ትንቢተ ኢሳይያስ ነው። ማን የሚናገር ይመስላል ሙሳዬ? እስኪ ደግማ አንብበው። እሺ ደግምላለሁ፣ ችግር የለውም። እንደዚህ ይላል፣ ወደ እኔ ቅረቡ ይህንንም ስሙ ይላል። እኔ ከጥንት ጀምሬ በስውር አልተናገርኩም። ከመቼ ጀምሬ? ከጥንት ጀምሬ። አስተውል፣ እቺ ጥንት የምትለዋን አስተውላት። እኔ ከጥንት ጀምሬ በስውር አልተናገርኩም፣ ከሆነበት ዘመን። አየ ነገሮቹ ከሆነበት ዘመን ጀምሮ እኔ በዚያ ነበርኩ ይላል። ማን ይመስልሃል ይህንን የሚናገር? ይሄ አምላክ ነው። የአምላክ ንግግር ነው። በጣም ጎበዝ፣ በጣም ጎበዝ፣ በጣም ጎበዝ። በጣም ጥሩ። አሁን እቀጥላለሁ። አሁንም ጌታ እግዚአብሔርና መንፈሱ ልከውኛል አለ። አሁን ማን የተናገረ ይመስላል? እንግዲህ ይሄ ትንቢት ቃል ነው። እንግዲህ ቅድም እግዚአብሔር ነው ብለኸኛል። አሁን ከሶስቱ አካል ነብይ ነገር ነው። አይ ችግር የለውም፣ ችግር የለውም። ነብይ ከጥንት ጀምሮ መኖር አይችልም። አሁንም ይላል ራሱ ነው የሚናገረው። ይኸውልህ አየህ፣ እዚህ ጋር ድርብ ሰረዝ ተደርጎ ማን ነው እሱ እንደ እንትን ሰረዝ ተደርጎ አሁንም ጌታ እግዚአብሔርና መንፈሱ ልከውኛል ይላል። አየህ አሁን ነብይ ነው ካልን ነብይ ከጥንት ጀምሮ ሊኖር አይችልም አይደለ ወንድሜ? ቅድም ምን ብለኸኛል? እዚህ ጋር የሚናገረው አካል እግዚአብሔር ነው ብለኸኛል። በጣም ጥሩ። ምክንያቱም ነብይ ነው ካልን ነብይ ከጥንት ጀምሮ ሊኖር አይችልም። ከሆነበት ይላል ከሆነበት ዘመን ጀምሬ ከሆነበት ዘመን ጀምሬ እኔ በዚያ ነበርሁ ይላል። አሁንም ይላል አየህ፣ አሁንም ጌታ እግዚአብሔርና ስለ አባቱ ሲያመለክት እና መንፈሱ ልከውኛል ይላል። አየህ አይደለ? በግልጽ ነው የሚናገረው። ጌታ እግዚአብሔርና ምኑ ልከውኛል አለ? መንፈሱ ልከውኛል አለ። ስለዚህ በዚህ ሰዓት ላይ እየተናገረ ያለው ማን ነው ማለት ነው ወንድሜ? እግዚአብሔር ወልድ አይደለ? አዎ እግዚአብሔር ልኮኛል ያለ አምላክ ሆኖ ግን ከእግዚአብሔር ሌላ ማለት ነው። ከእግዚአብሔር ሌላ ሳይሆን እራሱ ቃል ወልድ መላኩን ሲናገር ነው። በትንቢት ነው አስቀድሞ ነው የተናገረው። በትንቢት መላኩ ሲናገር አስቀድሞ በትንቢት ነገረን ማለት ነው። ስለዚህ አሁን እዚህ ጋር ሶስቱን ታስተውላችኋለህ ብዬ ተስፋ አደርጋለሁ። በጣም ጥሩ። አሁን ቀላል ቦታ ወስደሃለሁ። አሁን ምንም የማይከብድና ቀላል ቦታ ላይ ወስደሃለሁ። በጣም ቀላል ቦታ ነው ወስደው። የማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ እንደዚህ ይላል፣ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ምንድን ነው የሚለው? እቺን አንብባት። በመንፈስ ቅዱስ ብሎ
በመንፈስ ቅዱስ ስም እያጠመቀ አዎ ችግር የለውም። ስም ነው አይደለም የሚለው ስም ስሞች ብሏል እንዴ ወንድሜ ሙሳ? ስም ነው ያለው። በጣም ጥሩ። ቅድም ኦሪት ዘፍጥረት ላይ ትዝ ይልህ እንደሆነ እግዚአብሔርም አለ ብለን አንድነቱን ከዛ እንፍጠር አለ ብለን ደግሞ ሶስትነቱን ነገርንህ አይደለ? ኦኬ አሁን ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በአዲስ ኪዳን ደግሞ አብ ወልድ መንፈስ ቅዱስ ብሎ ስሞች አላለም። ስም ብሎ አንድ መሆናቸውን ነገረን። አስተውልሃል? ስንት መሆናቸውን ነገረን? አንድ መሆናቸውን አየህ አይደለም? ስም አለ። ይሄ ስሞች አይደለም፣ ሶስት የተለያዩ አይደለም፣ አንድ ናቸው። ያየህ አይደለም? ስለዚህ አሁን የሥላሴ አስተምሮ በጥቂቱም ቢሆን ገብቶሃል ብዬ አስባለሁ። ምናልባት ግን ያልገባህ ነገር ካለ አይ ይሄ ነገር ቢጠራልኝ የምትለው ነገር ካለ እሱን ደግመን ልናየው እንችላለን ወንድሜ። አይ ቲንክ አንደኛ ዮሐንስ ላይ እሺ ልጠይቅህ አንድና አበበ ከበደ አለሙ ይሄ ምንድን ነው? ስሞች ነው። ጅራታ ስሞች ነው። ስሞች አበበ ከበደ አለሙ ስሞች ነው። ምንድን ነው ስልህ ስም ነው ብትለኝ ልዩነት አለው? አሃ አለው በጣም ስም ነውና መግባባት እንችላለን። እናንተ አሁን አበበ ከበደ አለሙ የሚል ጽሑፍ አለ። እነዚህ ምንድን ናቸው ስልህ ስሞች ናቸው እልሃለሁ። ይሄማ ስም ነው ብትለኝ አንድ ሲሆን ነው ስም ነው የምልህ። አንድ ሲሆን ነው። አንድ ሲሆን ምን እልሃለሁ? ስም እልሃለሁ። አንድ ሲሆን ነገር ግን ብዙ ከሁለትና ከዛ በላይ ከነገርከኝ ደግሞ ስሞች ናቸው ብዬ መልስልሃለሁ ማለት ነው። በትክክለኛው ስመልስልህ እንደዛ ብዬ መልስልሃለሁ። እሺ ከዛ እንግዲህ አሁን ይሄ አንተ ሌላም ተጨማሪ ማስረጃ ብሰጥ ጥሩ ነው ይመስለኛል፣ እንትኑ ላይ ስለመጣህ ማለት ነው። ይኸው የዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ እንደዚህ ይላል። ይታይሃል ሙሳይ? እየታየኝ ነው። ምንድን ነው የሚለው? ቁጥር 30 ላይ አንብበው እስቲ አንዴ። ቁጥር 30 ላይ ምንድን ነው የሚለው? አንዴ አንብበው። ኦኬ በቃ እኔና አብ አንድ ነን። በጣም ጥሩ። ልክ አይሁዶችን እንዲህ ሲላቸው አይሁዶች ምን አሉት? አይሁድ ሊወግሩት ድንጋይ ያነሱ ይላል አይደለ? እሺ ችግር የለውም። ድምጽ መጣ አንተ ጋር። አይሁዶች ሊወግሩት ድንጋይ ያነሱ። ለምን ድንጋይ ያነሱ ይመስልሃል ወንድሜ? እስቲ መልሱን ዝቅ ብለን እናገኘዋለን። ኢየሱስም ከአባቴ ብዙ መልካም ስራን አሳየዋችሁ አላቸው። እነሆ ከእነርሱ ስለ ማንኛው ስራ ትወግሩኛላችሁ ብሎ መለሰላቸው። አሁን አይሁዶች ምን እንደሚሉ ስማ በደንብ። ምክንያቱም እኔና አብ አንድ ነን ማለት አይሁዶች ገብቷቸዋል ምን እያለ እንደሆነ፣ ጌታችን ምን እያለ እንደሆነ ገብቷቸዋል። ስለዚህ አይሁዶች መልስ ሲመልሱ ስማ። ቅድም የጠየቀው ጥያቄ ስለሆነ ነው። በዛው ሁለቱንም ይመልሳል። ይሄ የሥላሴንም ይመልሳል፣ አንተ ቅድም የጠየቀውንም ጥያቄ ይመልሳል። አይሁዶች ምን አሉት? ስለ መልካም ስራ አንወግርህም፣ ስለ ስድብህ አሉትና አንተ ሰው ስትሆን ራስህን ምን አደረግክ አሉት። ወንድሜ አንድ እቺን አንብባት። ራስህን ምን አልክ አሉት። ሙሳዬ ራስህን ምን አደረግክ አሉት። ራስህን ምን ስለማድረግህ ነው አሉት። ሙሳ አንዴ
ራስን አምላክ አምላክ አየህ አይደለ? ምክንያቱም እዚህ ጋር አምላክ እኔና አብ አንድ ነን ሲላቸው ምን እያለ ነው ማለት ነው? እኔ አምላክ ነኝ እያላቸው ነው ማለት ነው። ተረዳኸኝ አይደለም? እኔ አምላክ ነኝ እያላቸው ይላል። በጣም ጥሩ። አየህ ራስህን አምላክ ስለማድረግህ ነው እንጂ አሉት። አየህ አይደል? ለዚህ ነው የምንወግርህ። ለምን ሰው ስትሆን አሉት። ምክንያቱም እነሱ የሚያውቁት ምን ስለመሆኑ ብቻ ነው። እንዳዩት ፊት ለፊታቸው ያዩትን ሰው ስለመሆኑ ብቻ ነው። አምላክ ስለመሆኑ ግን እያወቁ አይደለም እነኚህ ሰዎች። ስለዚህ ምን አላቸው? ምን አሉት? ድንጋይ ያነሱና ሊወግሩት ፈለጉ። ሲወግሩት ደግሞ በምን ምክንያት ነው የሚወግሩት? ራስን አምላክ ስለማድረግህ አየህ፣ አምላክ ስለማድረግህ ነው የምንወግርህ አሉት ማለት ነው። እና ስለዚህ እዚህ ጋር ቅድም የጠየቀውም ጥያቄ አንድ ላይ ይመለስልሃል ብዬ አስባለሁ። አይደለም ሙሳይ? እሺ በቃ ስለዚህ ወንድሜ ስለዚህ ወንድሜ ሌላ ግልጽ ያልሆነልህ በማንኛውም ጊዜ በማንኛውም ሰዓት በክርስትና ላይ በነገራችን ላይ በማንኛውም ሰዓት ቃልም አለ። ይኸው ልትጠይቀን ትችላለህ፣ እኔንም ልትጠይቅ ትችላለህ። ሌሎችም እህቶች ቤላ አለች፣ ከታችም ቤዚ አለች፣ ብሩክ እዚህ ጋር አለ። ብቻ ማንኛውንም ሌሎች ቦታ ላይ ያው የምታውቃቸውንም ወንድሞች ምንም አይነት ጥያቄ በነገራችን ላይ የፈለከውን ጥያቄ መጠየቅ ትችላለህ። ምንም ችግር የለም። እሺ እኛ በኩል እኛ የምንችለውን የተረዳነውን እንመልስላለን። ለኛ ያልገባ ነገር ካለ ደግሞ ሌሎች አባቶች ስላሉን አባቶቻችንን ጠይቀን እንነግርሃለን። እሺ ሙሳዬ? ሲጀመር መች ታስገባላችሁ? አብሶ ቃል እንኳን እሱ ከመሳደቦች ብዙም ልክ እንደናንተ ግን የሆነ ረጋ ብሎ ማስረዳት አይችልም እሱ። በጣም በሚገርም ሁኔታ ብዙ የሚያመሰግኑት ደግሞ ልጆች አሉ። ይገርምሃል።